እንግዲህ ወፍ ብዙ ጊዜ ድግምት የሚደገምባት በተለይ ጸራሞ ደራሞ መንፈስን ማሰር አለባችሁ። ለጸሎት ስትንበረከኩ ወይም ቅዳሴ ላይ ስትሆኑ የሚስጥር መተት ብዙ ጊዜ ሲኖር የሚፈራ የቅርብ ጓደኛ መተት ከተደረገ የሚፈራ መንፈስ ካሁን ተያዝኩኝ ብሎ የሚፈራ መንፈስ ካለ ጸሎት ክፍል ውስጥ ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቤተሰቦች እንደምንቆያችሁኝ በዛሬ ቪዲዮ ላይ የሚስጥር መተት ብዙ ጊዜ ሲኖር በጸሎት ቦታ ላይ በጸሎት ክፍል ላይ የሚታዩ ምልክቶች ምንድናቸው? እንደገናም ደግሞ ቅዳሴ ላይ ጸሎት ላይ ሆነን እንቅልፍ ይመጣል፣ ይሰውረኛል፣ ሐሳብ ይሰረቃል ለምትሉ ሰዎች መፍትሄውን በዚህ ቪዲዮ አብረን የምናየው። በመጨረሻም ደግሞ መንፈሳዊ የህልም ፍቺ ይኖራል። እስከ መጨረሻው አብራችሁን ቆዩ። ትማሩበታላችሁ፣ ታተርፉበታላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቤተሰብ ይሁኑ። መልካም ቆይታ። የሚስጥር መተት ብዙ ጊዜ ሲኖር የሚፈራ የቅርብ ጓደኛ መተት ከተደረገ የሚፈራ መንፈስ ካሁን ተያዝኩኝ ብሎ የሚፈራ መንፈስ ካለ ጸሎት ክፍል ውስጥ ፈስታ ያስፈሳል። ዛር እንደዛ ያደርግ ከልጅነት ጀምሮ አብሮ ያደገ የቡዳ መንፈስ እንደዛ ያደርግ። በጣም ስልታዊ ስለሆነ እሱ ቻይ ነው። በእኛ ጸሎት ሊቃጠል በጣም ቻይ ነው። እነዚህ መተቶች ግን የሚባሉት ድንገት መጥተው የሆነ ነገር አርጉና ተመለሱ የተባሉ መናፍስቶች ግን የሆነ ነገር ለማድረግ የመጡ መናፍስቶች ግን ፈሪዎች ናቸው። በተለይ ካዩ የነዛን ሰው ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሐሳብ መስረቅ፣ መበተን፣ ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃበኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደል? ጓደኛችሁ ሆኖ ፈራ ተባ እያለ እናንተን እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት፣ የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሐሳብ የመበተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ብላችሁ ፊልም ትላላችሁ። ከቫንዳም እንደዚህ ደናርጉ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም። ፊልም ሰርች እያደረጋችሁ ነው የምታዩት። እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን በስላሴ ስም በቃ እንደዚህ ነው ብዙ ጊዜ እና መንፈስ በጣም እንትን ነው፣ ስልታዊ ነው እና እንድንጠቀም እንድንባረክ ስለማይፈልግ ነው። ባጭሩ ጸራሞ ደራሞ መንፈስን ማሰር አለባችሁ። ለጸሎት ስትንበረከኩ ወይም ቅዳሴ ላይ ስትሆኑ በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም የጸራሞና የደራሞ የእንቅልፍና የአፍዛ ደንዝዝ መንፈስ የተመታህና የታሰርኩን ስራህን አቁም ብላችሁ መጀመሪያ ማሰር። ሁለተኛ ይሰውረኛል የምትሉ ሰዎች መንፈሱ እናንተ እንድታዳምጡ ስለማይፈልግ መሰወሩ አቅሙ እንግዲህ ችሎታውን ማሳየቱ ነው እና እግዚአብሔር ገሰጸህ ብላችሁ ጸሎቱን ታቆሙና በመቁጠሪያ ትመቱታላችሁ ራሳችሁንም። ከዛ ደግሞ ጸበልም ካለ ፊታችሁን በጸበል አበስ እያደረጋችሁ ያንን ጸሎት መከታተል ነው። እንግዲህ ወፍ ብዙ ጊዜ ድግምት የሚደገምባት በተለይ ቢጫ ወፍ ከሆነች እንደዚህ ጥቁር ወፍ ምናምን እንደዚህ ነገር ሲመጣ ድግምት ይደገምባቸዋል። ወፏ ትክክለኛ ኖርማሊ በህይወት ያለች ወፍ ብትሆን ኖሮ ወፍ 1 ዓመት ነው፣ ምናልባት በጣም ቆየች ከተባለ 1 ዓመት ነው። ከዛ ውጪ 6 ወር ምናምን 6 ወር 7 ወር ነው ትክክለኛ እድሜያቸው ማለት ነው። ወፎች ኖርማል ወፎች ከዛ በላይ ደግሞ እንደዚህ በቀቀል ምናምን የሚባሉት ደግሞ 2 ዓመት 3 ዓመት ይቆያሉ። እና ምንድነው ይሄ 7 ዓመት ያክል ወፏ እንደዚህ የተከታተለች ራሷ ወፏ ሳትሆን በሆነ የሚከታተላችሁ ነገር እንዳለ ያሳያል። ከልጅህ አፍ ስትወጣ ያያት በህልም በሁለት ነገር ነው። አንደኛ በሽታው እንደሚድን ማሳያ ያለበት በሽታ ልጁ እንደሚድን ተስፋ ነው። ለወደፊቱ ቀን ጠብቆ እግዚአብሔር ይሄንን እንደሚያድነው። ሁለተኛ ነገር ደግሞ መንፈስ መሆኑን እየነገረን ያለው ጥቁር ወፍ መሆኗ ደግሞ ምናልባት በክፋት ያሰበ ይኖራል፣ ወይም ደግሞ የቡዳ መንፈስ ይሆናል። የጠቋር መንፈስ በቤተሰብ የሚመለክ የዛር መንፈስ ይኖራል። የተቆጣ መንፈስ ይኖራል። ጥሩ ባልሆነ ድምፅ የምታወራ ከሆነች አንደርቢም ይሆናል። አንደርቢ ማለት ይሄ በወፍ በጉንዳን በምናምን በአሸዋ የተደገመ የሚላክ ማለት ነው። ይሄም ሊሆን ይችላል። ግን ወፍን በህልም ማየት ይሄ ነው ብዬ አልነግርህም። አንተ ያየኸው ግልጽ ያለ ነገር ስለሆነ ማለት ነው። አጋንንቱ ከልጅህ እንደሚወጣ በቃ ግልጽ ነው። አጋንንቱ ከልጅህ እንደሚወጣ ግን ሲያድግ ደግሞ ይሄ ልጅ ምናልባት ሲያድግ አንተ ይድናል ብለህ ስትጠብቅ
ከሱ የማይጠበቅ ቃላት እንዳይናገር ደግሞ መጠበቅ አለብህ። ቅዱስ ቁርባን እየተቀበለ እንዲያድግ። ለምን ከአፉ ወፍ ስትወጣ ካየህ በኋላ 7 ዓመት ድረስ ካልተፈወሰ ይሄ ልጅ ካደገ በኋላ ከሱ ጥሩ ያልሆነ ነገር ሊገኝ ይችላል። ከልጅህ ጠብቀው፣ ተጠባበቀው። እግዚአብሔር እንዲፈራ የሚሰማህም ከሆነ ካልሰማ ደግሞ በሱ ምክንያት ጠንቅ እንዳይመጣብህ የሆነ ሰበብ እንዳይመጣብህ ምናምን ጠብቅ ልጅህን ማለት ነው። ከአፍ የሆነ እንስሳ ሲወጣ ማየት ማለት የእንስሳው ባህሪ ወይም የእንስሳው ማንነት የእንስሳዋ ተፈጥሮ በዛ አሁን ለምሳሌ ከአንተ አፍ ሲወጣ ብታየው አንተ ልክ እንደዛ የሆነ ከአንተ አንደበት የሚወጣ ቃላት አለ። እንደ ወፍ የራሷን ቃላት ባይኖራትም ግን ተፈጥሮዋን ነው እንግዲህ ተፈጥሮዋን ትጋራታለህ ማለት ነው። ተፈጥሮዋን ትጋራታለህ። ስለዚህ ልጅህ ከአፉ ሲወጣ የታየው አንድ ሊድን ሊሆን ይችላል፣ ሁለተኛ መንፈስ መሆኑን ያሳያል። ግን እስኪያድግ ድረስ ደግሞ ልትጠባበቀው ይገባል፣ ምን እንደሆነ ስለማይፈጠር። ኦኬ ፎቶ እንኳን ላነሳት ብሞክር ገና እጄን ወደ ኪሴ ሳረግ ነው የምትሮጠው እና በጣም እኔ የተፈተንኩበት ሃይዌይ ላይ እንኳን መኪና እየነዳው ምናምን ከሆነ በፍጥነት ለእኔ ለመታየት ብቻ ስትል አስፋልቱን በእግር ነክታ ወደ ሰማይ ትነሳለች። ከዛ በቃ እንደሚታመም ወይ ከትምህርት ቤት እንደሚደወልልኝ ምናምን አውቃለሁ። እንደዛው ነው የሚሆነው። በጣም ይገርማል። ስለዚህ ስንት ዓመት ነው ልጅህ? 11 ዓመት ሊሆነው ነው አሁን። የ3 ዓመት እያለ ነው ያየሁት ይሄን ልጅ። የዛሬ 7 ዓመት 8 ዓመት ማለት ነው። ሲወጣ ከሱ ስትወጣ መጀመሪያ ስትወጣ ነው ያየኸው አይደለም? ወፏ ከአፉ ስትወጣ አየሁኝ። በቃ ልክ አሁን እንቁላል ዶሮ ምናምን ጫጩ ስትፈለፍል እንዴት ነው እንደዛ ከነለሃጩ ምናምን ነገር ሆና ስትወጣ አየኋት ሌሊት። የዛኑ ጠዋት ወደ ስራ ጠዋት ላይ ሲወጣ ደግሞ በር ላይ ቆማ አየኋት። ከዛ ፊት አላየኋትም። ያን ቀን ምን እንደነበር ታስታውሳለህ? ቀኑ ምን እንደሆነ ምናምን ቀኑን በእርግጥ ሰፊዋለሁ። አሁን ክብረ በዓል ነው። የማን ቀን እንደሆነ ክብረ በዓል ነው ወይም ዓመታዊ ዝክር በዓል ነው? ምን ቀን እንደነበረ የምታስታውሰው ነገር አለ? የተለየ ቀን ነው? ጽፌዋለሁ ቀኑን። በእርግጥ ሁሉም ነገር እየጻፍኩ ነው። የብቻ ሳይሆን ብዙ ነገርም ከተከታታይ በሱ ዛሬ ያየሁት ነገር አለ። ሁሉንም ጽፌ ነው ያለሁት። አሁን ለጊዜው ወጣ ብዬ እንጂ ያለሁት ቤት አይደለሁም። ቀኑን አላስታውስም። እንጂ ድጋሚ ያየሃት በእውን ስትነሳ በእውን ደግሞ ወፏን አየሃት ማለት ነው? በእውን አየኋት። በቃ እስካሁንም እያየኋት ነው 7 ዓመት እና አንዳንዴ እንደውም ድምጿ ራሱ እንደ መቆጣት አይነት ነገር አለ አይደለ? መንገድ ትጮህብኛለች ምናምን። አንዳንዴ ታማን አይነት ነገር ሆና ትመጣለች። አሁንም ድረስ አለች? በህሊናህ ነው የምትጮኸው ወይስ በአካል ትመጣለች? ኖ በአካል ቤቱም እንኳን ብቀይር ትመጣለች አለች። አያታለሁ